እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ። በእውነት ኃያላን እንኳን ደህና መጣችሁ። መዝሙሬ ዲያቆን ያሬድ፣ ታላቁ ጅብሪል ዲያቆን ወንድማችን፣ ከዛ ወደ ምዕመን አንትሽ እና እዚህ ውስጥ ያላችሁ 400 ወዳጆቻችን የዳናችሁም ያልዳናችሁትም ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ያሬድ ናችሁም ያልዳናችሁ ማሪ ሰላምታ ነው። የዳናችሁም ያልዳናችሁ ልደትዬ እንዴት ነህ? በሲሳ ሰላም ላንተ ይሁን። በስመ አብ ከረጅም ጊዜ በኋላ ተገናኘን። በጣም ቢዚ ነህ ለነገሩ፣ እያየን ስለሆነ መሬት ላይ የወረደ ስራ እየሰራ ነው። በጣም ትልቅ ነገር ነው። እግዚአብሔር ጸጋ ብዛለህ። የቅዱሳኑ ጸሎት ሁሉ ይከተልህ። በመንገዱ ደግሞ የአባቶቻችን ጸሎት ከአንተ ጋር ይሁን ይቅደም። ሰላም ብያለሁ ሁላችሁንም። ዲያቆን ታላቁ አንትሽዬ ሁላችሁንም ሰላም ብያለሁ። እንኳን ስለሰበሰብከን እናመሰግናለን። ደስ ብሎኛል ስላገኘሁ በድጋሚ። እኔ ራሱ እግዚአብሔርን አንተንም ታላቁንም ደስ ብሎኛል ስለመጣችሁ ቤቴ ስላገኘኋቸው። አንትሽን ትላንት አግኝቼዋለሁ። ታላቁ ደግሞ ከአንተ በበለጠ እዚህ ቤት መጥቶ አያውቅምና ደስ ብሎኛል እሱም ስለመጣ። አኩርፌ እኮ ነው ቦምቡ። እንዴት ሳትነግረን ትሄዳለህ? ቆጵሮስን ያህል ተራራ አንተ ስንት ነገር ነበረ መሰለህ። እንደውም ስማ ምን እንዳሉኝ ታውቃለህ? ተራራው ላይ ወጥቼ መዝሙር ሰራ እፎይ ልበል ልዘምር ስል እውነትም ከድካማ አርፈናል አሉ። ሁሉ ተራራ ከወጣ በኋላ አዝግናቸው እኮ በጣም የሚገርም ቦታ ቆጵሮስ ተራራ። አንተ እንትን ሄድክ እንዴ? አርባራ በዛው በፊት ሄጃለሁ። እዛ ሁለቱ ቦታ በጣም ብዙ የሚያገናኛቸው ነገር እኮ አለ። በነገራችን ላይ ቆጵሮስ ማለት ስፔሻል ያ ቆጵሮስ የሚባለው ቦታና ይሄንኛው አርባራ በጣም ብዙ የሚያገናኛቸው ነገር አለ። ጂኦግራፊካሊ ነው የምልህ፣ በታሪክ ምናምን ሳይሆን ጂኦግራፊካሊ። ቆጵሮስ ተራራ ላይ ያለ ሚስጥር በጣም ብዙ ነው። በነገራችን ላይ መጽሐፉ ላይም እንደሚናገረው የውስጥ ለውስጥ መንገዱ በጣም ዋሻው ጋር ያለው ነገር የሚገርም ነው። ቆጵሮስ በጣም ማለት መጓ ቅዱስ ዑራኤል አድካሚ ቦታ ነው። በእርግጥ ግን ሰው ሄዶ በረከት ማፈስ ያለበት ቦታ ነው። ያ ቦታ የሚደንቅ ቦታ ነው። በጣም ሰላም ብለናል። በዚሁ ቅሬታዬን ከገለጽኩኝ አሁን ሰላም ልበል። ሰላም ብያለሁ። በጣም ስላገኘሁ ደስ ብሎኛል። እኔ ቆይተናል በጣም እዚህ ቤት ከገባን። ኧረ ቆየ በጣም ቆየ። በስመ አብ እኔም ራሱ ቲክቶክ ላይ ቆየው። አንዴ ጎንደር፣ አንዴ ሰሜን ሸዋ፣ በቃ እንደዚሁ ስንዘዋወር ክርስትናችን መሬት ላይ ያለው በጣም የሚደንቅ ነው። በስመ አብ በጣም የሚደንቅ ነው። ነግራችኋለሁ መቼስ ጎንደር ሄጄ የገጠመኝን ነገር አለ ያለው የሰው የክርስትና ብርታትና ጥንካሬ፣ ትህትና፣ የሰው ፍቅር፣ አክብሮት፣ ደግነት፣ ቸርነት የሚያስደንቅ ነው። በየ5 ሜትሩ ያለው ቤተክርስቲያን በዚህ ጋር በዚህ የቤተክርስቲያን ድምፅ የሚሰማው 24 ሰዓት የሚያስገርም ቦታ ነው። እዚህም ቅዱስ ዑራኤልም የቆጵሮስ ተራራ ላይ ያለው ሚስጥር፣ ከሊና ተራራ ላይ ያለው ሚስጥር እንደ አጠቃላይ የሚገርም ነው በእውነት። ያሬዶ አንድ ቀን ዝም ብለህ ፕሮግራም አድርገህ ኢትዮጵያ ስመጣ እኛን ምናምን አለ ማግኘት ያለብን። እንደዚህ አይነት ቦታዎች ላይ ሄደህ ጸሎት አድርገህ መመለስ ያለብን። ድጋሚ ስትመጣ አብረን ነው እንጂ የምንዞረው በደንብ እንትን ብለን መኪና ወይ ተከራይተን ወይ እንትን ብለን፣ እውነቴን ነው ሰብሰብ ብለን ከጫጫታውም ከሶሻል ሚዲያውም ከብዙ ነገር ቀን በቃ ከራስ ጋር ከእግዚአብሔር ጋር እንዲሁም በማህበር አንድ ላይ ብንሄድ አንዳችን ያላወቅነው አንዳችን እናውቃለን። አንዳችን ያላየነውን ይሄ ቢያንስ ለወራት ወይ ለወር ወይ ለ20 ቀን እንደዚህ ብንወጣ ሰብሰብ ብለን ጥሩ ነው እና ስፖንሰር አለን፣ ችግር የለውም። የሚደንቅ ነው እኮ እዛ። የሚገርም ሪዞርት ከመሄድ እዛ ሄዶ እንደዚህ አይነት በረከት ማግኘት ይቻላል። ምክንያቱም ሪዞርት የምታጠፋው ብር ሰብሰብ ብለህ ትሄድበታለህ። አርባራ ያለው ደግሞ ይገርምሃል። እዛ እኔ ተማሪ ሆኜ ነው የሄድኩት ከዛሬ ብዙ ዓመት በፊት። በቃ ወልድ መንፈስ ቅዱስ ወደዛ አካባቢ ያለ ነገር ግን በቃ እንደው ለማመን ራሱ ይከብዳል። በአይነ እያየ ሁሉ ትደነግጣለህ። አንዳንዴ ለበቁ አባቶች ብቻ የሚያዩት የሚሰሙትን ነገር እግዚአብሔር እዛ ለእኛ ለደካማው ፍጥረት ራሱ
ገልጦ የሚያሳየው ነገር በእውነት የሰው ልብ በጣም በሃይማኖት እንዲበረታ እንዲጸና ያደርጋል። አሁን ቲክቶክ ላይ እኮ ነው ተአምራትን ገድላትን እኛ ስንከራከርባቸው ወይ ሰምቶ የማያውቅ ሰው ምናምን እንዴት ምናምን ይላል። እዛ ግን ስትሄድ ያልተጻፈ ግን በአይንህ የምታየው ከአይምሮ በላይ የሆኑ ድንቅ ድንቅ ተአምራቶች አሉ ቦታው ላይ። በተለይ አርባራ መድኃኔዓለም ላይ የቅዱሳኑ አጽም ምንም ሳይሆን እኔ እዛ ሄጄ የተሰማኝ ሰላም ነግራቸው አልችልም። ምንም ሳይሆን ታውቃለህ ያሬዶ በነስር ነው የሚመጣው፣ ደመና ከቦት ነው የሚመጣው። እዛ ጋር ያሉ እረኞች ያዩታል። የአይን ምስክር አለው። የቅዱሳኑ አጽም ምስካበ ቅዱሳን ነው ሲጀመር፣ የቅዱሳን መሰብሰቢያ ነው ያ ቦታ እና ይታያል። ሰውነታቸው፣ እጃቸው ይታያል፣ እግራቸው ይታያል። ካረፉ በጣም በርካታ ዓመት ያስቆጠሩ ቅንጣት ያክል እንኳን ስጋቸው ሳይፈርስ ሰው እንደው እንኳን ነፍሱ ከስጋው ስትለይ ስጋው ወደ መሽተት አይደለም ሄደው እዛ አካባቢ ያለው መዓዛ ግን ምድር ላይ የትኛውም ሽቶ አይተካውም። እንግዲህ ይሄ በምድር ላይ ሲያደርጉት የነበረው ተጋድሎ ነው እንግዲህ መልካም መዓዛ ሆኖ እዛ ጋር የሚያውደውና እንዴት ይገርማል። እኔ እዛ ጋር ቆሜ እግሬም መንቀል ነው ያቃተኝ። አቡነ አርባሃራ መድኃኔዓለም የሄድኩኝ ሰዓት ላይ ማለት ነው። ቆሜስ ያየሁት ነገር የተመለከትኩት ነገር አስደንቆኛል። ከዛሬ 12 ዓመት በፊት አካባቢ ነው እዛ ቦታ ላይ ነው የሄድኩት። የሚደንቅ ቦታ ነው አርባሃራ መድኃኔዓለም። እኔ ደግሞ በባህሬ የትም ቦታ ሲሄድ ጸበል ሳልጠመቅ አልመጣም እና አርፍደን ነበር የደረስነው። በእርግጥ ዕለቱ የጾም ወቅት አልነበረም፣ ግን ጠዋት ቁርስ ሳንበላ ስለሆነ የወጣ ነው። ሌላም ቦታ ገብተን ስለሆነ የተመለስ ነው። አልበላም ብዬ ጸበል መጠመቅ ስለፈለግኩኝ ብቻ፣ ምክንያቱም በጠዋት ስለምወጣ 10 ሰዓት ላይ እዛ ደርሼ የቅዱሳኑን አይቼ እዛ ወርጄ ወረታች ጸበል ተጠምቄ ብቻ 11 ሰዓት ድረስ ማለት ነው በረከቱን ወስጄ የመጣሁት። የሚደንቅ ቦታ ነው አርባሃራ መድኃኔዓለም። ትንሽ ልዘግብ ብዬ ነው። ስዘግብ አይ ቲንክ አዘጋገቤ ጥሩ ነው መሰለኝ። ጋዜጠኝነት የሚያዋጣ ይመስላል። በነገራችን ላይ እዛ አጽሞቹ የሚሰበሰቡበት ቦታ አሁን አንተ እንደገለጽከው በንስር አሞራ ነው የሚመጣ፣ እንደዛ አለ። የሚገቡት እዛ አጽማቸው የሚሰበሰብላቸው ሰዎች በጣም ይሄ ባህታውያን ግሁሳን የሚባሉ አሉ። መነኮሳቱ ነው ግን ደግሞ ተግህሰ ማለት ነው። ያው ብቸኛ ሆነ ስደተኛ ሆነ እንደማለት ነው። ግሁሳን ማለት በማህበር አይደለም የሚኖሩ። በገዳም አሁን አንድነት ገዳም ይባላል አይደለ? እገሌ አንድነት ገዳም፣ እገሌ አንድነት ገዳም። እነዛ ከአንድነቱ ውጪ ለብቻቸው በዱር በበረሃ ነው የሚኖሩ። ቢታመሙ የሚጠይቃቸውም የለም ምናምን። እነዛ ሰዎች በብህትውናና በግሁስ ሆነው የሚኖሩ ሰዎች ነው ወደዛ የሚሄዱ። ወደ አርባሃራ ብቻም አይደለም። በነገራችን ላይ ደብረ ሀዘሎ የሚባል ታውቃለህ? ልደት ወደ አፋር አካባቢ ደብረ ሀዘሎም እንደዛው ነው። ደብረ ሀዘሎም አሁን ምንም ሰው የለበትም። በርግጥ በይረላንድ ነው፣ ምንም ነገር የለውም። ግን የተሰወሩ ገዳማት እነ ገዳመ ሲሃት ሁሉ ያሉት እዛው ነው። አፋር ዝም ብሎ በረሃ ቢመስልም ግን ምድራዊ ገነት ለምናየው እነ ደብረ ኪሩብ ራሱ ያሉ እዛ ነው። ደብረ ኪሩብ ማለት ማን ነው ስሙ? ይሄ ከአሰቦት ገዳም ወደ ታች ማለት ነው፣ ወደ በረሃው አካባቢ እና እዛ ቅዱሱን ጽዋ የሚጠብቁ አሁን እናንተ ሄዳችሁበት የነበረው የለም ቆጵሮስ፣ እዛ የሚያገለግሉ ካህናት ሲሞቱ የሚቀበሩት እዛ ነው። ግን ንስር አሞራ ሳይሆን የሚወስዳቸው ያው ራሱ በሆነ መንገድ ይሄዳሉ እነዛና በጣም ልዩ የሆነ ሚኒስትር ያለበት ቦታ ነው። ነገራችን በጣም ደስ የሚል ዝም ብሎ ይሄ ተረት ሳይሆን ሰው ባይኑ ሂዶ ማየት የሚችለው ነገር ነው። ቀላል ነው። እዚህ መሄድ ነው 100 ምናምን 300 ኪሎ ሜትር ራም ቢሆን ነው እዛ ብትሄዱ ማየት ትችላላችሁ ለማለት ነውና ያሬዱ አሁን ሲመጣ አንድ ለቀው ይዘነው ለምን ዳፍነንም ቢሆን ከለባለቤቱ ግድ ነው እና ቀጥል ያሬዲ መዝሙር። አይ ኖ እንደሱ እናደርጋለን እንጂ በቃ ግድ ነው። ሃይሌ ሪዞርት የለ ምናምን ሪዞርት የለ። ባለፈው እኛ ሃይሌ ሪዞርት ነበርን ከሰርጋችን በኋላ እና በጣም ነበር በቃ እንደ ያው አሪፍ ነው ጥሩ ነው ምናምን። አርባ ምንጭ ነው አርባ ምንጭ በጣም ብዙ ቦታ ሄጃለሁ፣ ተጠቅሜበታለሁ ብቻ ጊዜ እና ሳስበው ግን በቃ በደምብ ሰፋ ያለ ጊዜ ወስዶ አንድ 20 ቀን ምናምን መጥቶ
ሰብሰብ ብለን በቃ መንፈሳዊ ጉዞ ብናደርግ ከወንድሞች ጋር አንደኛ በደንብ መቀራረቢያ መታወቂያ ይሆናል። ሁለተኛ በረከት ማግኘት ይሆናል። ብዙ ነገርም እናገኝበታለን፣ አብረንም እናሳልፋለን። እና እስቲ እግዚአብሔር ይፍቀድልን። እንደዛ አሁን ሚስጥር አስወጣችሁኝ እናንተ። ጥሩ ሀሳብ ነው። ደህና ናችሁ? እኔ እንኳን ለየት ያለ ሀሳብ ነው ይዤ የመጣው። ምጅምር እሱ አሜሪካ ያለውን ገዳም ብንጎበኘው ቢያዘጋጅ መዝሙረ ጉዞ ወደዚያ። ይሄ ከሊቃውንት አንደበት ነው። በቃ እንጂ ተዋቸው። እሱ ነው ዋናው። ለረጁ ያብቃ ማለት መዝሙራ እሱን ጉዞ አዘጋጅና እሱን ጎብኝተነው ወደዚህ እንመጣለን። ይሻላል። እሺ፣ አይ ጥሩ። እሺ፣ ከመጀመሪያ ከሀገር ይጀመር ብዬ እኮ ነው። እንዲህ በረታች ይሻላል። ያሬዶ የጎበኝ ከላይ ወርታች የቪዚቲንግ ቪዛ እንግዲህ በምን እናምጣችሁ? በልጅ ጥበቃ ልጅ እናቶችን የሚያርሱት በሚል ቪዛ። ኧረ እኔ በጥበቅ ዝም ብለው ወሰደኝ በሆነ በፈለግኩ በፓርኪንግ። አይ ጥሩ። እሺ፣ ጥሩ እሳቤ ነው። አስብበታለሁ። እንግዲህ የቪዛ አይነቶችን መመርመር ነው እፈልጋለሁ። መምህር አንድ ወዳጅ አጣን እኮ መምህርዬ፣ ያቺን ሀገር ወንጌል እንስበክባታለን። ያሬዶ በዛኛው በኩል ይዟል፣ እኛ በዚኛው በኩል ብቻቸውን ሆኑና ሀገሩ በጣም መመነን አይቻልበት ዘመን መመነን አይቻልበትም። ይህ ዘመን ገዳም እንኳን ገብተን እንዳንኖር በፓስፖርት አጠራጥረው እንኳን አስመንነናል። ያንን ሰምታችሁታል አይደለ መምህር? የጴንጤ ነኝ ግን አለ የዲሲዋ ማርያም ለደጇ ታብቃኝ። በጣም የጨነቀው ነው ሀሳብ። ዲሲ መምጣት ይፈልግ ብልጥ ብዙ ሰው የዲሲዋ ማርያም በጣም ጸሎት ሰሚ ናት በጣም። እና ዲሲ ኪዳነ ምሕረት አለች ደግሞ በጣም ጸሎት ሰሚ እና ብዙ ሰው እዛ ስለት ይሳላል፣ ይደረስ ይሆንለታል። እና ሌላ ተቃራኒ ቤተ እምነት ያሉ ሰዎች ሲሳሉ የመጀመሪያ አይደለም እንደት ይሰማ ነው አይጠመቁም እንጂ መተው ስለዚህ ይሳላሉ። አረ ለደጇ ታብቃን። በእውነት የተወደደ ቦታ ነው፣ የቃል ኪዳን ቦታ ነው። እና ወደ እንትናችን እንገባለን። በዚህ አጋጣሚ አንድ መልእክት ላስተላልፍ። እንደምታውቁት ፕሮቴስታንት ወንድሞቻችን ይሄ አሁን ላይ ያለውን የቲክቶክ ክሬቲቭ አዋርድ ሃይማኖታዊ መልክ ለማስያዝ ሞክረዋል። በእርግጥ ሰው በስራው እንደሚመዘን ነው እኛ ምናምነው። የሃይማኖት ቦታ አይደለም፣ ቦታው ራሱ የሃይማኖት ምርጫም አይደለም፣ የሃይማኖት ሰዎች የሚወዳደሩበት ቦታ አይደለም። ኦርቶዶክስ በመሆን ሙስሊም በመሆን ጴንጤ በመሆን አይደለም፣ ስራ በመስራት በአመት ውስጥ ያሳኩት ነገር ታይቶ ነው ሰው መርጦ ድምፅ የሚሰጣቸው። ግን ፕሮቴስታንቶች በሃይማኖታዊ ቅርጽ ለማስያዝ በጣም ሲለፉ ተመለከትኩና በሃይማኖት በኩል እንሂድ እንኳን ብንል ከብሩክ ኒውስ ጎን ሙስሊምና ኦርቶዶክሱ እንኳን ቢቆም እልፍ ነው፣ ደግሞ ይቆማል። እና እንደዛ አታድርጉ። ግን ልጁ በአጭሩ ይገባዋል የዚህ ዓመት የቤስት ኢንፎርማቲቭ የቲክቶክ ክሬቲቭ አዋርድ። ስለዚህ ብሩክ ኒውስን የምታውቁት ሁላችሁም እየገባችሁ ቲክቶክ ክሬቲቭ አዋርድ ላይ እየገባችሁ ቮት አድርጉት። ሁላችሁ እኔም ቪዲዮ መስራት አይቀርም፣ ቮት አድርጉት። ዲዘርቭ ያደርጋል። እውነቱን ለመናገር ምንም ጥርጥር የሌለው ነገር ዲዘርቭ ያደርጋል፣ ይገባዋል። የዚህ ዓመት የቲክቶክ ክሬቲቭ አዋርድ በቤስት ኢንፎርማቲቭ ዙሪያ ብሩክ ኒውስ ዲዘርቭ ያደርጋል። እየገባችሁ ሁላችሁም ማለት ነው ሁላችሁም ኔቨር ይህንን መልእክቴን እንትን አድርጊልኝ፣ ሪከርድ አድርጊው እና ልቀቂው ሌሎች ሰዎች ጋር እንደሱ። ሪከርድ የምታደርጉ ልጆች ሪከርድ አድርጉ። አንድ የመምህራን ይቅርታችን ላስተላልፌ እንገባለን። ሪከርድ የምታደርጉ ሰዎች ሪከርድ አድርጉት ይህንን መልእክቴን። የዚህን ዓመት ቲክቶክ ክሬቲቭ አዋርድ በቤስት ኢንፎርማቲቭ ኖሚኔት ሆኖ የቀረበው ብሩክ ኒውስ አለ፣ ሌሎችም አሉ። ነገር ግን በዚህ ዓመት እጅግ ትልልቅ ስራዎችን በመስራት የሚታወቀው በዚህ ዓመት ስል ያለፈው 2017 ብዙ እጅግ ትልልቅ ስራዎችን የዓለም አቀፍ ዜና ምንጮች እስከመሆን ድረስ ማለት ነው የአባይ ግድብን አስመልክቶ ዓለም አቀፍ ዜና ምንጮች እንዲዘግቡት በማድረግ በተለያየ አይነት ቦታ ላይ ትኩስ መረጃዎችን በማድረስ ትክክለኛ መረጃዎችን በማድረስ ብዙ የለፋ ብዙ የጣረ 2 ሚሊዮን ተከታይ ያለው ብሩክ ኒውስ ነው። ስለዚህ ብሩክ ኒውስን
ቲክቶክ ክሬቲቭ አዋርድ በቤስት ኢንፎርማቲቭ ላይ እየገባችሁ ቮት አድርጉት። 30 ሺህ ደርሷል። እስከ 100 ሺህ ድረስ መሄድ ያለበት ሰው ነው እና ሁላችሁም ይህን ድምፅ የምትሰሙ ሁላችሁም የዚህን ዓመት ቲክቶክ ክሬቲቭ አዋርድ በቤስት ኢንፎርማቲቭ ብሩክ ኒውስን እየገባችሁ ቮት እያደረጋችሁ እንዲያሸንፍ አድርጉ። ምክንያቱም ሃይማኖታዊ መልካስ ይዘው ሌላ ነገር ለማድረግ የሚሞክሩ በጣም ብዙ ሰዎች አሉ። በስራ ነው ሰው የሚመዘነው። አይሆፕ ስራው እንደሚያሸንፍ እርግጠኞች ነን። ያልሰሙ ሰዎች እንዲሰሙ በጣም ቀላል ነው። የብሩክ ኒውስ ባዮ ላይ ስትገቡ ታገኙታላችሁ። ቲክቶክ ክሬቲቭ አዋርድ እሱን ስትነኩት ቀጥታ ይወስዳችኋል። ሲወስዳችሁ በአልፋቤት ነው። ወዲያው ስክሮል ዳውን እንዳደረጋችሁ የብሩክን ስም ታገኙታላችሁ። ስትነኩት ስልካችሁን ታስገባላችሁ። ስልካችሁን እንዳስገባችሁ ወዲያው 4 ዲጂት ኮድ ይልክላችኋል። እሱም ዲጂት እንዳስገባችሁት ቮት አደረጋችሁ። አለቀ። በቃ ዲስ ማች ሲምፕል ነው። እኔ 2 ስልክ አለኝ፣ 2 ቲክቶክ፣ በዚህና በሌላኛው በሁለቱም ቮት አድርጌያለሁ። ሌሎቻችሁም ሀገር ውስጥ ያላችሁ ቮት ማድረግ የምትችሉ ሁላችሁም በአንድ ስልክ ሳይሆን በ2 ስልክ፣ በጎረቤት ስልክ፣ በሁሉም ብሩክ ኒውስን ቮት አድርጉት። ኦርቶዶክስ ስለሆነ አይደለም፣ ብሩክ ኒውስ ኦርቶዶክስ ወንድማችን ስለሆነ ብቻ አይደለም፣ ስለሚገባው ነው። በቃ ብዙ ስለደከመ ብዙ ስለሰራ በፎሎወር ከፍተኛ ፎሎወር ነው ያለው። ዜና በማቅረብ ዙሪያ ላይ ተደራሽነቱ ሰፊ ነው። ስለዚህ ሰሌክት አድርጉት፣ ምረጡት፣ ቮት አድርጉት፣ ድምፅ ሁኑት። ወንድማችን ሊያሸንፍ ይገባል። ጀግና ነው። ወደ ቤታችን እንግባ። ያሬዶ እንቀጥላ። ወደ ቤታችን አይ ጥሩ በቃ መምህር ብሬም ስለመጡ መምህራኑ ከተሰበሰቡ እንግዲህ ወይ እንማር። እኔ ከትምህርታችን በፊት ግን ልደትዬ የዚህ የወንድማችን ያበበ ጉልላት ጉዳይ አረኖ ሚዲያው ላይ ተከታትለ ከሆነ አላውቅም፣ በጣም ተከታታይ ፊልም እየወጣው ነው እና ትናንት አይ ቲንክ ወንድሙ መጥቶ ነበር። እኔ እንኳን ብዙ አላየሁም፣ የተቆራረጠ ቪዲዮ ነው ያየሁት። ወንድሙ መጥቶ ነበረ እና ወንድሙ እንደተናገረው ታሞ ነው የሞተው እንጂ እንደተነገረው በቁርባን ተሰጥቶት መርዝ ተሰጥቶት አይደለም። ይሄ በወንድሜ ላይ ትልቅ ውሸት ተዋሽተዋል እና ደግሞ ያ የተሰማው ድምፅ ደግሞ እስከነጨራሹ ወንድሜም አይደለም ብሏል እና ኢቭን ወደ ኤርሚያስ እንዳለው እኔ እንደኔ እንዳንተ መሆን እፈልጋለሁ ብሎኛል። ይሄ ሙሉ ውሸት ነው እያለ ሲናገር ነበር እና አሁን ላይ ምን አይነት ነገር ሊሰሩ ፈለጉ? ወንድሞቻችን ሞቷል እያላችሁ ነበረ፣ ይኸው አልሞተም እያላችሁ ነበረ፣ ይኸው ግን እንደሞተ ተረጋገጠ ብለው ያው የተለመደ ድራማ ሊሰራ እየተሞከረ እያየው ነው እና እኔ ግልጽ ያለው ነገር አሁንም እኛ ወንድሞች ይምጡና የኛ ጥያቄ ሲጀመር አበበ ጉላትን እኮ እኛ እናውቀው፣ ማን ያውቃል? ኤርሚያስ ነው ያስታወቀን፣ ራሱን ያመጣው፣ ራሱን ያስታወቀን፣ ራሱ ሞታ አለ። ራሱ በመርዝ የሞተበት ምክንያት በመርዝ ተሰጥቶት ነው አለ። ቀጥሎ ደግሞ በቁርባን መርዝ ተሰጥቶት ነው አለ። ቀጥሎ ደግሞ ይኸው ድምፁን ላሰማችሁ ብሎ በህይወት ያሉ አንድ አባት፣ አሁን በፊት ዲያቆን የነበረው አንድ አባት የእሳቸውን አቀረበ ማለት ነው። ይሄ ሁሉ ውሸት ተነግሮ ዛሬ ላይ ደግሞ አይ አልሞተም ስትሉ ይኸው ሞቷል ብለው የማይሆን ነገር ሊሰሩ ሲሞክሩ ያዩ ነበርና ይህንን ጥርት አድርገን ኢቭን ህግ ድረስ የሚደርስ ጉዳይም እየሆነ እየመጣ እንደሆነ በደንብ ህዝቡ ክሊር እንዲሆን ይፈልጋል እና እስቲ ይህንን ነገር ሀሳብ ብትሰጡበት ጥሩ ነው ብዬ አስባለሁ። አይ ርዕስ እናንሳ ካላችሁ ግን ርዕስ ማንሳት ይችላል። እዚያ ይስለኝበት ችግር የለውም እናነሳዋለን። እኔ ባይሆን በጣም ትልቁ ድፍረትና ትልቁ ስህተት እንደው ይሄ ሰውዬ ኢትዮጵያ ውስጥ ቢሆን በህግም ሊያስጠይቀው የሚችለው ነገር በቅዱስ ቁርባን መርዝ እየሰጡ ይገላሉ ማለት ይሄ በጣም እኮ ባይዚ በጣም 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 ከፍተኛ የስም ማጥፋት ብቻ ሳይሆን ሌላም ስም ቢኖረው ሊሰጠው የሚገባ ክፉ ድርጊት ነው። መጥፎ ንግግር ነው ማለት አማኙ በቤተክርስቲያን ውስጥ ያለው አማኝ ከዚህ ቅዱስ ሚስጥር እንዲርቅ ቤተክርስቲያን ነብሰ ገዳይ ናት ያስባለ ንግግር ነው። በነገራችን ላይ ቀላል ንግግር አይደለም። ከሰውየው ባሻገር ለእኔ በጣም በጉልህ የታየኝ ነገር ቢኖር
ቤተክርስቲያን በቅዱስ ሚስጥር በኩል መርዝ እያደረገ ህይወትን የምትሰጥ ቤተክርስቲያን መርዝ ትሰጣለች። ሁለት እኮ የሚጋጭ ነገር እኮ። ቅዱስ ቁርባን የዘላለም ህይወት ነው የሚሰጠው እንጂ አይገልም፣ ይገላል እያስባለን። ይሄን ንግግር ትዝታውም ተናግሯል፣ ይህም ሰውዬ በድፍረት ተናግሯል። በጣም ይሄ ጋጠወጥነትና ያለመብሰል የአእምሮ መቀንጨር የሚያመጣው ንግግር ነው። ምን ያህል ጠባብነት ነው እንግዲህ ጥላቻ ቤተክርስቲያኒቷን ነብሰ ገዳይ ማስባል ማለት ነው። ይሄ በከፍተኛ እኮ በህግም በወንጀልም የሚያስጠይቅ አደገኛ ንግግር ነው። ይህ በጣም አሳፋሪ ንግግር ነው። ዞሮ ዞሮ ደግሞ አሁን እነዚህ ሰዎቹ የእሱ ወንድም ነን የሚባሉ ሰዎች ከመጡ በግልጽ እኛ ጋር ልናገኛቸው ምንችል ከሆነ በቲክቶክ ላይቭ ላይ በግልጽ ሰምተን እንዴት እንደሞተ ምን እንደሆነ ምን እንዳጋጠመ እያንዳንዱን ነገር መረጃውን ቢሰጡን ደስ ይላል። እኛ አይመለከተንም። አበበ ጉልላት ያለው ራሱ ነው፣ ሞተም ያለው ራሱ ነው፣ አልሞተም ብዙ ነገሮችን እየቀበጣጠር ያለው ራሱ ነው እንጂ እኛ አይደለንም። ገና ከጅምር አውጥቶ ያሰማው የቤተ ክርስቲያን ማለት ወንድማችን ያን ድምፁን ያሰማው ሰው እሱ ሰውዬ ያ ሰውዬ እንዳልሆነ ተረጋግጧል ከዚህ በፊት በነበረው። አሁን ደግሞ በዚህ በኩል አልሞተም በእነዚህ አይነት በኩል አይደለም የሞተው ከተባለ ውሸቱን የሚያመጣው ራሱ ነው፣ እያኳኳውም ያለው ራሱ ነው። እና መጥራት ካለበት ድጋሚ ይሄ ሰውዬ የቅርብ ወዳጆች የሚባሉትን ወይ ወንድም የተባለው ሰው መጥቶ ምን እንደሆነ ምን እንደተፈጠረ ያስረዳን። እንደውም በተለይ በጣም ትልቁ ውሸት ያሬዶኒ በጣም አሁንም እየከነከረኝ ያለው ነውርና ውሸት በቅዱስ ቁርባን በኩል መርዝ እያደረገች ነው ቤተክርስቲያን የምትሰጠው የሚለው ይህ በጣም አጸያፊና ነውር ከነውርም በላይ ነውር የሆነ ንግግር ነው። እኔ እሱ በጣም አሳምሞኛል አሁን ድረስ ማለት ነው። እና ይሄ ብልግና እኮ ነው ያሬዶ በእግዚአብሔር ስለ እውነት እጅግ እነዚህ ሰዎች ምን አይነት አውሬ ቢሆኑ ነው በዚህ ልክ የሚናገሩት የሚዳፈሩት? በእርግጥ ቅዱስ ቁርባን ላይ ያላቸው አመለካከት የሞተ እንደሆነ እናውቃለን። ለዛም ይመስለኛል እንደዚህ የሚናገሩት አያድንም እንደዚህ ነው ብለው እንደተናገሩት ሁሉ አሁን ደግሞ ገዳይ ነው እያሉ ነው ማለት ነው። እና እስኪ በደንብ ጉዳዩ ላይ በጥልቀት ያሉ ሰዎች ሀሳብ ስጡበት። ቪዲዮ የምታሳየውም ካለ መዝሙር አንተ ቪዲዮን አውጥተህ ማሳየት ትችላል። ባይዘዌ እንትን አድርጓል። ልደት የአንድ ማወቅ ያለባችሁ ነገር ራሱ ኤርሚያስ ኮንፈርም አድርጓል። ልጆቹ ትክክለኛ ሰዎች እንደሆኑ ኮንፈርም አድርገዋል እና አውቃቸዋለሁ ብሏል። የሚገርም ልጆቹ ራሱ አውቃቸዋለሁ ትዝ አለኝ ምናምን እያለ ልጆቹን ኦልሬዲ የእሱ ወንድሞች እንደሆኑ ተናግሯል። እና ቤተክርስቲያኗ ላይ ይሄ ነገር ተደበደብ አንድ ከእስልምናም አለ ወሂድ የሚባል እንደዚሁ እጁን ቆራረጡት፣ አይኑን አፈረጡት፣ እጁን ቆራርጠው እግሩን ቆራርጠው እያለ ሲዋሽ ነበረ። ማህበረ ቅዱሳን እንደዚህ ያደረጉ ሰው ቆራረጡ እያለ የሚዋሽም አለ። ተሐድሶችም ባለፈው እንዳያችሁት ጋይ ጽጌም ጭንቅላቴን አፈራርሰው በዱላ በድንጋይ ብለው በብረት ብለው በቃ እንደዚህ አይነት የሐሰት ውሸቶች በጣም ቤተክርስቲያኑ ላይ ይነዛሉ እና እንዲቆም ያስፈልጋል። እውነቱን ለመናገር ሰው ፒቲሽን እንኳን ተሰብስቦ በህግ እንዲጠይቅ ማድረግ ይቻላል፣ አገሩ ያሉ ሰዎች ማለት ነው። ምክንያቱም እንደ ቤተክርስቲያን መብት አላት ይሄን ነገር በደንብ አድርጋ ክሊር ማድረግ እና አሜሪካ ቢሆን ኖሮ ቀላል ነበረ። እውነቱን ለመናገር በጣም ቀላል ነው። በጣም ህግ ስላለ ቤተክርስቲያኗ መክሰስ ትችላለች እና የስዊዘርላንድ ነው ኒውዚላንድ ያለውን ህግ ግን ብዙ አላውቅም። ኤኒዌይስ ሀሳቦች ይስጡ መምህራኑ እዚህ ላይ እግዚአብሔር ይስጥልኝ ደረቴ። በኋላ ላይ ያሳያለው አንዳንድ ቪዲዮዎች። ታላቁ ወንድማችን መምህር ኤፍሬም ሀሳብ ስጡ። እናንተ መምህር ብሬ እንደየአገባባቸው ሀሳብ ስጡበት። ቀጥል ታላቁ። ሚዩት ላድርግ፣ እዚህ ድምፅ አለ መሰለኝ። ርቆ ነበረ ድምፅ ትንሽ ንፋስ ምናምን እንትን ብሎ። አሁን ይሰማል? አሁን ይሰማል? ልደቴ ይሰማል ታላቁ። አይ ምናልባት እንትኑን ነው እነዚህ መናፍቃኑ የሚያመጡትን የሐሰት ክስ በመጀመሪያ ደረጃ ለምንድን ነው ወደዚህ አይነት አኪዩዜሽን የሚሄዱት ነው። እዚህ አይነት አኪዩዜሽን የሚሄዱት ወይም ዲፋሜሽን ውስጥ የሚገባው አንድ ሰው በትምህርት አልችል ሲል ነው። በትምህርት ምንም አይነት ለውጥ ማምጣት አልችል ሲል አማራጭ አድርጎ የሚወስደው ስም ማጥፋትን፣ በሐሰት መወንጀልን እና ሌሎችን ነገሮች ነው። እና እግዚአብሔር ደግሞ ሲያጋልጣቸው የሚታመን ውሸት አይደለም የሚዋሹት።
የሚታመን ውሸት አይደለም የሚያሹት። ለምሳሌ በቅዱስ ቁርባን ዙሪያ የትኛውም ፕሮቴስታንት ተወያይቶ አይደለም ሐሳቡ ሊያሸንፍ ቀርቶ እንደው ከመጽሐፍ ቅዱስ ፈጽሞ ተቃራኒ ከጌታ ሐሳብና ትምህርት ጋር ፈጽሞ ተቃራኒ እንደሆነ ሁልጊዜ ታየ። ስለዚህ ሰው ወደ ቅዱስ ቤተክርስቲያን እንዳይመጣ ማድረግ ያለብህ በምንድን ነው? ስም በማጥፋት በእንደዚህ አይነት ወሬዎች ይሆናል ማለት ነው። ሲወራ ደግሞ ያ የሆነ የሚመስሪያ ሁሉ ነበረ። የሆነ ሰውዬ የጦርነቱ ሰሞን መታኝ በዛቢያው መታኝ እና ሞትኩኝ፣ ስሞትበት በእንትኔ በገጀራ ያረደኝ ምናምን የሚለው ሰውዬ ማለት ነው። ጽጌ ስጦታው በቃ ኤግዛክትሊ እንደዛ ነው የተናገረው። ድንጋይ የያዘ ድንጋይ፣ ብረት የያዘ በብረት ቀጠቀጡኝና ሞትኩባቸው፣ ስሞትባቸው ወደ አዲስ አበባ ይዘ አንድ ወር ሞትኩ አለ። ወጣው ያ ሰውዬ ይሻላል፣ ቢያንስ ለተወሰኑ ሰዓታት ነው የሞተው። ጀለስ አንድ ወር ነው የሞተው። አንድ ወር ሞቶ ተነሳ ማለት ነው። አንድ ወር ሙሉ ማለት ነው። አስቡ። ደህና ውሸት እንኳን አይወሹም። የሆነ በቃ ዝርቅ ያለ ውሸት ነው የሚዋሹት። አንድ ወር ሙቼ የተነሳው የሚል ሰው በቅዱሳን ጸሎትና ምልጃ ከሞት ተነሳ የሚባል ገድል ግን መቀበል አይፈልግም። ከዚህ የምታዩት ምንድነው? በቃ የሆነ የራሳቸውን ኢማጂኔሽን ነው እየፈጠሩ የሚሄዱት። የራሳቸውን ኢማጂኔሽን ቀለሜ ራሱ መልአኩ መጥቶ አንተ ጀግና ተነሳ አለኝ። ቀለሜ ነው እንደዚህ የሚለው መልአኩ ማለት ነው። መልአኩ መጣና ተነስ ምናምን ብሎኝ ከዛሬ ጀምሮ እንግሊዝ ሰብካለ ምናምን ብሎ ለእንግዲህ ጠራኝ አለ። ታዲያ ገድለ ተክለ ሃይማኖትን ለምንድን ነው የሚቃወሙ? ታዲያ መልአክ ለቅዱሳን ተገለጠ የሚለውን ለምንድን ነው የሚቃወመው? ስህተት ነው የሚለው ታዲያ ለምንድን ነው? እና አሁን ከዚህ የምትረዱት ምንድነው? ይሁን ቅናትና በጣም ከፍተኛ ጥላቻ አለባቸው። ለቤተ ክርስቲያን በጣም ከፍተኛ ጥላቻ አለባቸው። ስለዛ ያንን ጥላቻ የሚወጡት እንደዚህ አይነት ተራ በሆነ ወሬ ነው። በጣም ተራ በሆነ ወሬ ማለት ነው። እና እነዚህ አይነት ሰዎችን እንደ እብድ ቆጥሮ አሁን ለምሳሌ ባለፈው ሞጣ ነጠላ ለብሶ መስቀል ይዞ ምናምን በረከትን ልስጣችሁ እያለ መጥቶ ነበር አይደለ? ስቀህ ተዝናንተህ ነው የምታልፈው። ሃይ ሞጣ ምናምን ብለህ ፈታ ብለህበት ታልፈዋለህ። እነዚህንም ሰዎች ከሞጣ ባነሰና በጣም በወረደ መልኩ ነው ልናያቸው የሚገባው። ሞጣ በጣም ኦርቶዶክሳዊ ልጅ ነው በነገራችን ላይ። በዚሁ አጋጣሚ እንደው ዝም ብለን ለመዝናኛ እናየዋለን፣ እንደ መዝናኛ እናየዋለን ነው እንጂ ሲሪየስሊ የእሱን ወሬ ይዘናውን ዶግማ መሰረት ለማድረግ ወይ ቤተክርስቲያን ልንጠራጠርባት አንችልም። ልክ እንደዛ እነዚህም ሰዎች ሲመጡ በቃ እንደ ኮሜዲያን ቶማስ እንደ ሌሎቹ እያየ ዝም ብለህ ስክሮል አድርገው ታልፋለህ ማለት ነው እንጂ የሆነ ጊዜ ተሰጥቷቸው በስነ ስርዓት እንደዚህ መወያያ ቶፒክ መሆንም የለባቸውም። ሲጀምር ከመሰረቱም ቢሆን በቃ የወረዱ ሰዎች ናቸው። በዛ ሰብዕነታቸው ልክ ሚት ልናረጋቸው ይገባል። ከዚህ በተረፈ ግን ቀለመወርቅ ወይም ኤርሚያስ አበበ በቲክቶክ ስሙ አንድም ቀን መሰረታዊ ትምህርት ላይ ተወያይቶ አያውቅም። ላይክ ሊተራሊ አንድም ቀን ማለት ነው። አንድም ቀን በፕሮቴስታንታዊ ዶክትሪን ተወያይቶም አያውቅም። በኦርቶዶክሳዊ ዶክትሪንም ተወያይቶ አያውቅም። በታቦት ጉዳይ ጥያቄ ምናምን አለ። በመጽሐፍ ቅዱስ እንወያይ። የኔ መጽሐፍ ቅዱስ ታሪከ ነገስት ነው ይላል። የሱ ባይብል፣ የሱ የሃይማኖት መመስረቻ፣ የሱ መጽሐፍ ቅዱስ ታሪከ ነገስት ነው። የኛ የሃይማኖት መመስረቻችን ደግሞ መጽሐፍ ቅዱስ ነው። ስለዚህ ስለ ሃይማኖት ከሆነ የምናወራው የሚቀድመው መጽሐፍ ቅዱስ ነው እንጂ ታሪከ ነገስት አይደለም። ሲቀጥል ታሪከ ነገስት የታሪክ መጽሐፍ ነው። ዶግማቲክ ትሪታይዝም አይደለም። ይሄ የዶግማ ትምህርት የሚብራራበት መጽሐፍም አይደለም። እዛ ላይ ስለ ታቦት ታሪከ ነገስትን ጠቅሼ ልከራከር ካልክ ከታሪክ ምሁራን ጋር ነው ልትከራከር የሚገባው እንጂ ከቴዎሎጂያንስ ጋር አይደለም። የነገረ መለኮት መጽሐፍ ስላልሆነ ማለት ነው። ስለዚህ አሁን ከዚህ የምትረዱት ምንድነው? ገድላትን እኛ ከምናምናቸው በላይ የሚያምናቸው ይሄ ሰው ነው። ገድላትን እኛ ለዶግማ መሰረት ሳናደርጋቸው ለዶግማው መሰረት አድርጎ እያቀረበው ያለ እሱ ሰው ነው ማለት ነው። ልደት ከዚህ በፊት በነገረ ድህነት የውይይት ጥሪ የለም። በመስቀል የውይይት ጥሪ የለም። በአኬ ጠርቶታል የለም። በጣም ብዙ ሰዎች ጠሩት በነገረ ድህነት የለም። ዘማርያም በነገረ መስቀል የለም። እኔ በታቦት ፈረስ የሚመስል ማስክ ስላደረጋ አልወያይም ማለት እና የኮሜዲያን አይደለም። ዝም ብለህ በቃ ስቀህ አልፈው እኮ ነው የምትሄደው። ይሄንን በቃ ስቀህ ማለት ነው አልፈው ትሄዳለህ። በቃ ምንም የሆነ ጊዜ ሰጠህ
እንደዚህ ላይቭ ከፍተህለት ምናምን እንደው የሆነ የውይይት ርዕስ የምናደርገው ሰውም አይደለም። እውነቱን ለመናገር እንደ አንድ ብድ ቆጥረ ነው እናልፋለን። እንደዛ ነው እኔ ፊልም ማድረገው ልደቴ። ሀሳባችሁን አጋሩ ብዬ ነው። ጥሩ ሀሳብ ነው የሰጠው ታላቁ መምህር ኤፍሬም። እርሶም የተሰማሁትን ይናገሩ። ከዛ ወንድማችን ብሬ፣ ከዛ ቀጥላለን። አይ በጣም ጥሩ ቃለ ሕይወት ያሰማልን መዝሙረ ታላቁ ሁላችሁ። እኔ እንኳን ብዙ አልልም፣ የሚመች ቦታም አይደለውም። በዛውም ላይ ብዙ የሚያስብል ጉዳይም አይደለም። ቤተክርስቲያንን ለመክሰስ የሚሄዱበትን ርቀት በጸና ማውገዙ ተገቢ ቢሆንም ቋሚ አስተምህሯችን አስለቅቀው ተራ በሆነ ሐሳብ ላይ አንጠልጥለውን እንዳይቀሩ ልዩ ጥንቃቄ ማድረግ የሚጠይቅ ጉዳይ ነው። ቤተክርስቲያን አሁን ላይ በአነጋገር ደረጃ የታላቁ ምንድነው ይሄ ማን ያሉት አበበ ጉልላት የሚባለው ሰውዬ ስም ሲጠራ ሞቷል አልሞተም የሚል የማጥናት ሂደት ውስጥ እንድንገባ ያደረገን አንደኛ ሞተ የተባለበት መንገድ የቤተክርስቲያን ሕልውና በጽኑ የሚጋፋ ስለሆነ፣ ምክንያቱም ሕይወት የሚሰጠው የክርስቶስ ቅዱስ ሥጋና ክቡር ደም ለሞት ምክንያት ሆኗል ብሎ ሲናገር ክርስቶስ ወደዚህ ዓለም የመጣው ለሕይወታችን ምክንያት መሆን ብቻ ሳይሆን ሕይወት መሆን ነው እንጂ ሞት መሆን አይደለምና ለሞት ቀጽሎ ሐሳቡን መናገሩ ተገቢ አይደለም። ሁለተኛው በቤተ መቅደስ የሚፈተተው ቅዱስ ሥጋና ክቡር ደም አንድ ነው። አንዱ ህብስት ነው። ኢየሱስ አንድ ባህሪ ስለሆነ ሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስለሆነ አንድ ህብስት ነው የሚፈተተው፣ ሁለት ሶስት ህብስት አይደለም። ያ ህብስት ከቀዳሽ እስከ አስቀዳሽ ድረስ ቅዱስ ሥጋውን ክቡር ደሙን ለመቀበል ነጽቶ ለተገኘ ሁሉ በንስሐ ተመላልሶ ለተገኘ ሁሉ የሚሰጥ ነውና የሚሞት ከሞተ አበበ ጉልላት የሚባለው ሰውዬ ብቻ ሳይሆን ሁሉም በዚያን ቀን የቀደሱ ያስቀደሱ ሁሎች ናቸው የሚያልቁ፣ ምክንያቱም ህብስቱ አንድ ስለሆነ። ሲቀጥልም ደግሞ በህብስቱ የሚገል ነገር ቢያደርጉበት እንኳን መድኃኒቱን ወይም ገዳይነቱን የሚሽር ነው የክርስቶስ ቅዱስ ሥጋና ክቡር ደም እንጂ መድኃኒት ወይም ስራይ የጥንቁልና የሚበርዘው ቅዱስ ሥጋና ክቡር ደም አይደለም። መልዕልተ ሕግ ነው። ከሐሳበ ዲያብሎስ የተሰወረ ነው። ይህ ታላቅ የሆነው ቅዱስ ሥጋና ክቡር ደም ከሐሳበ ዲያብሎስ የተሰወረው የራቀው ሊገል የሚችለውን መድኃኒት የሚያጠፋ የሚያፈዝ የሚያደክም እንጂ መድኃኒት ቢጨምሩበት መድኃኒቱ ራሱ መድኃኒትነቱን ያጣል። ምክንያቱም መድኃኔ ዓለም ክርስቶስ በእመቤታችን ማኅፀን በነበረበት ጊዜ ማየ ዘለፋ ሲያጠጧት ያ ማየ ዘለፋ የሚገል መድኃኒት ነው። እሱን ግን አልገደለውም። ለምን ካላችሁ መድኃኒት አይገለውም። እርሱ መድኃኒት ስለሆነ መድኃኒቱን ግን ያጠፋል። ለምን ቢባል የመድኃኒቶች ራስ ስለሆነ። ኢየሱስ ማለት ደግሞ መድኃኒት ነው። ከመለኮትና ከትስብእት የተቀመመ አማናዊ መድኃኒት ነው። እንደ መድኃኒትነቱ ባዳኝነት እንጂ በገዳይ በአጥፊነት ፈርጆ ቤተክርስቲያንን በዓለም አደባባይ ብዙ ሕዝብ ባለበት ሚዲያ ላይ ማስጣቱ ተገቢ ስርዓት ሃይማኖታዊ ሕግም አይደለም። ለቤተክርስቲያንም የሚገባት ስም አይደለም። በእርግጥ አዎ ያበሳጫል። ነገር ግን የፕሮቴስታንቱ ዓለም ያልነቃንባቸው የሚመስለኝ ነገር ልክ እንደ ውሻ በሬ ሲገፈፍ እየመጣ እየደጋገመ የሚያስቸግር ከሆነ አጥንት ይጥሉለታል። እሱ ከዚህ አጥንት ጋር ሲታገል ስጋውን ተካፍለውት ይሄዳሉ ማለት ነው ሰዎቹ። እና ልክ እነሱም የሆነ የምንታገልበት እንደ አጥንት የሆነ ነገር ይወረውሩልንና እዚያ ላይ መከራ ስናይ በቃ እኒ ወንጌል አይሰብኩም እያለ ምእመኑ ወደ እነሱ ዕለት ዕለት መጉረፍ ነገር እንዳይከሰት ይህንን ጉዳይ እነ ቀሲስ በደንብ ይዘውታል። እነ መላከ ገነት እስከ መጨረሻው እንደሚሄዱበት እርግጠኛ ነኝ። ከዚያ ውጭ ግን እንዲያው ምናልባት እንዲያው እንዲህ ብናደርግ እኔ አንድ ህግ ላውጣና ምናልባት ከተመቸ በዚያ ብንቀጥል አሁን ላይ ልደት ከሰማይ ማለት ነው። ምን ህግ ነው አሁን ላይ እንዲህ አይነት ክርስትና ሳይሆን ስብዕና የጎደላቸው በምላሳቸው የሚጸዳዱ ምላሳቸው ላይ መለስተኛ ሰይጣን የታሰረባቸው ሰይጣን እንዳንላቸው የሰው መልክ ያላቸው ሰው እንዳንላቸው የሰይጣን አንደበት የታሰረላቸው የፕሮቴስታንት አማኞች በውኑ ፕሮቴስታንትን ይወክላሉ ወይ? የምትደግፏቸው በምናቸው ነው? ወንጌልን ስላስተማሯችሁ አካውንትና ስማችሁን አዳራሽ ላይ ስለዘረዘሩላችሁ ወይስ ኦርቶዶክስን ቤተክርስቲያን ስለሰደቡላችሁ በተቃውሞ ያጸናችሁት ሃይማኖት ነው ወይ ያላችሁ የሚለውን በደንብ
ብንወያይበት ልደት መዝሙርም ሌሎ ታላቁም ከዚህ የተለየ ሐሳብ ከሌለን ይወክሏችኋል ወይ? በእውነት ካልወከሏችሁ ስረፉ ማትሏቸው መጽሐፍ ቅዱስን ያገኛችሁባት ታሪክ የተራከባችሁባት ታላቅ ሀገር፣ ታላቅ ርስት፣ ታላቅ መንደር ያቆየች ናት ኢትዮጵያዊት ቤተክርስቲያንና ይህን አይነት ግፍ የሚያደርሱ ሰዎችን አማን በአማን ብሎ በስጋው ደግሞ ሰው ይገላሉ ብሎ በመቅደሱ ሲቀልድ በውኑ እየደገፋችሁት ነው ወይ? የምትደግፉትስ ምንን መስረት አድርጋችሁ ነው የሚል ጥያቄ እያስገባን ብንጠይቃቸው በዚያው እግረ መንገድ ከቤተ ክርስቲያኗ የወጡበትን ምስጢር እየጠየቅን ብንማማር የፕሮቴስታንትን ሐሰትና ውሸት የቤተ ክርስቲያንን አማናዊነትና እውነት በአደባባይ እየገለጽን ብንቆይ ለማለት ነው። በዚያ ልክ ከተጓዝን ምናልባት ተሳዳቢነትን የሚያበረታቱበት መንገድ ከማን አግኝተውት ነው? በዚህ ልክ ቤተክርስቲያንን ስጋው ደግሞ ድረስ ውስጥ ላይ ገብተው ቅድም ታላቁ እንዳሉት ይሄ ትልቅ ምስጢራቸው ምን እንደሆነ ታውቃላችሁ? አሁን በወንጌል አልሆን አለ። አካውንቱንም ነገሩት። ያው ትናንት ስል እንደነበረው ስምህ ከበደ ነው የሚባል ይሉታል። አሜን ይላል። ስሙ ጠፍቶት ኑሮ እንደሆነም እንጃ እያሉ ነበር ትናንት። ስሙ የጠፋው ሰው መታወቂያውን ነው ማየት ያለበት ወይ ዘመዶቹን ነው መጠየቅ ያለበት እንጂ አሜን ሲባል አላይም አይታወቅም እንዲያም ሲባል እና በዚህ በጥንቁልና ስምን በመዘርዘር እነሱ እየጠነቆሉ ቤተክርስቲያን ላይ ከህግ ወጣው ስራ ስር የሚቸረችሩትን አብነት አድርገው ያመጡታል። የነሱም እኮ ስምህ ገሌ ነው የሚባል መዋያ ማደሪያ ያያሉ መዘርዘር እሱ ራሱ ጥንቁልና ነው። እና ይሄንን መነሻ አድርገን ወደዚህ ሐሳብ ብንጓዝ በእውኑ እኒህን ሰዎች የሚደግፏቸው ምን እውነት አግኝተውባቸው ነው የሚቀበሏቸው? የሃይማኖት መሪ ሲያደረጓቸው መጽሐፍ ቅዱሳዊ ይዘት እያስተማሯቸው ነው ወይ የሚለው ላይ በዛው ብናጠነጥን ፕሮቴስታንቱ ዓለም ጋር ብንወያይ ለማለት ነው። አመሰግናለሁ ልደታችን። እሺ ቃሌት ያሰማልን። እዚህ ሰውዬ ላይ ብዙም ያን ያህል ትኩረት ማድረግ ባያስፈልገንም ግን ይህን የምናደርግበት ዋነኛ ዓላማችን ደግሞ ያው የተነሳውን ነገር ትንሽ ሃይላይት ሰተንበት ከማለፍ አንጻር ነው እንጂ እናንተ እንደምትሉት የእኛን ጊዜና የእኛን አቴንሽን የሚመጥን ሰው ሆኖ ሳይሆን የተዋሸው ውሸት በእርግጥም መስተካከል ስላለበት ነው እንጂ ለሌላ ዓላማ እንዳልሆነ ግልጽ ነው። ርዕሳተን የምናስተምረው ጉዳይ ሳይኖርም ቀርቶ እንዳልሆነ እዚህ ከታች በኮመንት ስር ሀሳብ የምትሰጡ ሰዎች ከወዲሁ ይህንን እንድትረዱ ፈልጋለሁ። ብሬ የምትጨምረው ነገር አለ? እድሉ ልስጥህ ወይ ደግሞ ወደ ዋናው ዝም እናወራበታለን ብለን ወደምናስብበት ርዕሰ ጉዳዮች ላይ እንንቀሳቀሳለን።